አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። በስቴዲየሙ ከዳር እስከ ዳር ችቦ ተቀጣጥሏል። በብርሃን ላይ ብርሃን ተጨምሯል። ሆታው፣ ጭፈራው፣ ማታ ነው ድሌ፣ እንደ ተመኘኋት አገኘኋት፣ ይህ ነው ጨዋታ፣ ሌላም ሌላም ድብልቅልቁ ምስቅልቅሉ ወጥቷል። ከደስታ ብዛት ያለቀሱና እምባቸው ሲጎርፍም የታዩ ቁጥራቸው ጥቂት አልነበሩም። በዕድሜ የገፉ አዛውንት፣ እናቶች፣ ሕፃናት ሳይቀሩ ከስቴዲየም ወደ የቤቱ የሚመለሰውን በየደጃቸው በየአደባባዩ የጀግና አቀባበል አድርገዋል። በዘፈን በእልልታ የተሰማቸውን ደስታ በሚገልጡበት ጊዜ ከብሔራዊ በዓላት አንዱ መስሎ ታይቶ ነበር። ወሩ ታኅሳስ፣ ቀኑ እሁድ 17ኛው ቀን፣ ሰዓቱ ከቀትር በላይ ሲሆን ቦታው አዲስ አበባ ስቴዲየም። በዓሉ 15ኛው ምስራቅና መካከለኛው የአፍሪካ ዋንጫ ፍጻሜ። ተጋጣሚዎች ለዋንጫ ኢትዮጵያና ዚምባብዌ፣ ለደረጃ ኡጋንዳና ዛንዚባር ነበሩ። ኡጋንዳ ዛንዚባርን 2-0 አሸንፋ ሦስተኛ ሆነች። ዋናው ለዋንጫው ፍልሚያ በቀረቡት በኢትዮጵያና በዚምባብዌ ብሔራዊ ቡድኖች መካከል የተካሄደው ግብግብ ለስፖርቱ ሂደት ከፍተኛ ግምት የሚያሰጥ ነው። የዚምባብዌ ቡድን በጨዋታም በውጤትም ሲመራ ቆይቶ የ90ው ደቂቃ ሲፈጸም በስብርባሪ ሴኮንድ ውስጥ የኢትዮጵያ ብሔራዊ ቡድን ለአቻነትና ለታሪካዊ ድል የምታበቃውን ግብ አስቆጠረ። አገባቡ ወይም የኳሱ አስተላለፍ አማኑኤል ለሙሉ ዓለም፣ ሙሉ ዓለም ወደ ግብ ያሻገራትን ገብረ መድህን በጭንቅላት ገጫት። የቀኑ ኮከብ የዚምባብዌ 2 ቁጥር ጨመረላት። ከመረብ አረፈች። እፎይ አለ ተመልካቹ። ተነፈሰ። ሙሉ ዓለም ለመንግስቱ ሁሴን ለአማኑኤል አሻማ፣ ሙሉ ዓለም አሁን አሻማ፣ ሙሉ ዓለም አሻማ በጭንቅላት እንደገና ተወለድን አለ። ከማለዳ ጀምሮ በስቴዲየሙ ከአፍ እስከ ገደፉ ጢም ብሎ የነበረው ተመልካች 120 ደቂቃ ሲወዛወዝ ሲያምጥ የዋለው ማታ ነው ድሌ፣ ይኸው ነው አመሌ በማለት አስተጋባ። ገና ጨዋታው በተጀመረ በጥቂት ደቂቃ ውስጥ ግብ በማግባት የበላይነቱን በመያዝ ሲፈታተነው ያለው የዚምባብዌ ቡድን ዕድል እንደከዳው አረጋገጠ። ሁለቱም ቡድኖች 90ውን ደቂቃ 1-1 በመሆናቸው 30 ደቂቃ ተጨመረ። ያነከሱት ተስፋ የቆረጡት ተጫዋቾቻችን የመንፈስ ብርታት አገኙ። ከድቷቸው ያለው ድል ፊቱን መለሰ። በብዙ መልኩ ለውጥ ቢፈጠርም በተጨማሪው ሰዓት ሌላ ግብ ሊያገኝ አልቻለም። በአምስቱ የፍጹም ቅጣት ምት መለያየት ግድ ሆነ። አሁንም ጭንቀት መጣ። በሀገር ውስጥ ውድድር እንኳ የፍጹም ቅጣት ምት አይኑን አታሳዩን የሚሉት ታዋቂ አጥቂዎች ቁጥር ጥቂት አይደለም። በጭንቀት ላይ ጭንቀት ሲፈራረቁበት የዋለው የኢትዮጵያ ስፖርት ተመልካች ብሔራዊ ቡድኑ በፍጹም ቅጣት ምት መድረሱን የተቀበለው በጥርጣሬ ነው። በተለይ ግብ ጠባቂው ተካበ ዘውዴ በዚምባብዌ አጥቂዎች በደረሰበት መንገላታት ተገጫጭቶ
ማንከስ ጀምሮ ነበር። ከወጌሻውም ጋር እሰጥ አገባ ውስጥ ተደራርሰው ነበር። ነገር ግን የአገሩን ሰንደቅ ዓላማ በማውለብለብ የመጨረሻ ድጋፉን በመስጠት ላይ የነበረው ተመልካች በሚያሰማው ልባዊና ፍቅራዊ ማበረታታትና አይዞህ ባይነት አብዛኞቹ ተጫዋቾቻችን ጭንቀታቸውን አውልቀው ጣሉት። በአንጻሩ የዚምባብዌ ቡድን ተጫዋቾች የተመልካቹ ድጋፍ አሰጣጥ መቋቋም ተሳናቸው። የተመልካቹ የድጋፍ ድምፅ አሰጣጥ ሳያደነዝዛቸው አልቀረም። የወቅቱ የኢትዮጵያ ፕሬዝደንት ጓድ መንግሥቱ ኃይለ ማርያምም ይህንን የሕዝቡን ጭንቀት በጋራ እየተመለከቱ ነበር። ሀገራችን ኢትዮጵያ በእግር ኳሱ በቀደመ ታሪኳ እጅግ አመርቂ ድሎችን አስመዝግባለች። አሁን ላይ ግን እግር ኳሳችን ከእድገቱ ይልቅ ወደ ኋላ እየተንሸራተተ መጥቷል። ችግሩ ምን ላይ ነው የሚለውን ቆም ብሎ ማየትና መመልከት ያስፈልጋል። እጅግ በርካታ ተመልካች ባለበት ሀገር ላይ እግር ኳሳችን እያደር መውረዱ ብዙዎችን እያስቆጨ ይገኛልና እግር ኳሰኞቻችን በፍጹም ወኔ በፍጹም እልህ እግር ኳሳችንን ከፍ ለማድረግ እንድትሰሩ አደራ እንላለን። አሰልጣኞችም እግር ኳሳችን ከፍ በሚልበት ደረጃ ላይ መስራት ይጠበቅባቸዋል። የእግር ኳስ ታሪካችን ብዙ ነው። ወደፊት እንደየአይነቱ እንመለከተዋለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879